በዛሬው የሰፈራችን ቅንብር ከከተማችን አልፎ ለሀገር ጭምር ሀብት እንደሆኑ ካነሳናቸው ቅርሶች መካከል አንዱን እንቃኛለን። ታሪካዊውን ቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ከምስረታ ዘመኑ ጀምሮ ያለውን ታሪኩን፣ አሁናዊ የደብሩን አገልግሎትና ሌሎች ተያያዥ ጉዳዮችን እናነሳሳለን። የቀጨኔ ደብረ ሰላም መድኃኔዓለም ወደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናት ዋና አስተዳዳሪ አለቃ የሆኑት መልአከ ሰላም አምደ ወርቅ ደሴ አብረውናሉ። የተለያዩ የታሪክ መጽሐፍትንም አገላብጠናል። መድኃኔዓለም የለም የሚሳነው። የቀጨኔ ደብረ ሰላም ቤተ ክርስቲያን ከአዲስ አበባ ቀደምት አድባራት መካከል አንዱ ሲሆን የአዲስ አበባ ሀገረ ስብከት የዛሬ 13 ዓመት በድረ ገጹ ላይ በምስረታ ዘመናቸው ለይቶ በቅደም ተከተል ካስቀመጣቸው 250 አድባራትና ገዳማት ውስጥ 14ተኛ ላይ አስቀምጦታል። በ1903 ዓመተ ምህረት በልጅ ኢያሱ አማካኝነት እንደተተከለ መርሴ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው ላይ የጠቀሱት ሲሆን ዲያቆን ዳንኤል ክብረትም የቤተ ክርስቲያን መረጃዎች በተሰኘ መጽሐፋቸው ላይ ይህንኑ ይገልጻሉ። ቀጨኔ ደብረ ሰላም መድኃኔዓለም የተመሰረተው በ1903 ዓመተ ምህረት ነው። ደብሩ መስራችም ልጅ ኢያሱ ናቸው። ልጅ ኢያሱ ወደ ስልጣን ሲመጡ ያው የተወለዱበትንም ቀን ለማስታወስ እንደገናም በመድኃኔዓለም ቀን ስለተወለዱ ለመድኃኔዓለም ካላቸው ፍቅር የተነሳ እዚሁ በአዲስ አበባ አንድ ቤተ መቅደስ በሳቸው ገንዘብ በሳቸው ርስት እንዲተከል ፈቃዳቸው ስለነበረ በ1903 ዓመተ ምህረት በልጅ ኢያሱ ነው የተመሰረተው። በልጅ ኢያሱ ሲመሰረት እንግዲህ ቀጨኔ መድኃኔዓለም መጀመሪያ እዚህ አይደለም የተተከለው። መጀመሪያ ላይ እዚህ አሁን ሊቄ ሚካኤል ይባላል። ሚካኤል አሁን ካለበት ቦታ ነው የነበረው። ከዚያ እንደገና ደግሞ እዚያ ተነስቶ ደግሞ ወደዚህ ወደ መነን አካባቢ መጥቶ ቆይቷል፣ ወደ ጃን ሜዳ አካባቢ። ከዚያ ከቆየ በኋላ እንደገና ወደዚህ መጥቶ ያው ልጅ ኢያሱ ከዚህ ላይ ቦታውን አጽንተው መስርተው በወቅቱ ፊታውራሪ ሀብተ ጊዮርጊስ እያገዟቸው ይህን ቤተክርስቲያን መስርተውታል። እሳቸው ከመሰረቱት በኋላ ያው እንግዲህ እሳቸው እድሜ እንደሚታወቀው አጭር ነው። ያው የሚታየውን ህንጻ ለመስራት አልታደሉም። ይህን ህንጻ የሰሩት እትዬ ዘውዲቱ ናቸው፣ ንግሥት ዘውዲቱ ናቸው። እሳቸው ናቸው ይህን ህንጻ የሰሩት። እንግዲህ ህንጻውም ሲሰራ የነበሩት የህንጻው ተቋራጭ ግሪካዊው ሙሴ አንጀሎ እንደነበረ ታሪክ ይናገራል። እንደገና ግንባታውን የመራው መሐንዲስ ካስተኛ የተባለ ጣሊያናዊ እንደነበር ታሪክ ይነግረናል። የቁጥጥር ስራውን የሚሰራው ኢትዮጵያዊው መርሻ የሚባል ሰው እንደነበረ ታሪክ ዘግቦታል። ሌላ ምንድነው አንድ ታሪክ ከዚህ ጋር አብሮ የሚሄድ ታሪክ አለ እና እንግዲህ እንደሚታወቀው ሁሉ ገና አዲስ አበባ ከመመስረቱ በፊት የተመሰረተው ቀራኒዮ መድኃኔዓለም ነው። ከዚህ ከቀጨኔ ሰፈር እየተነሱ መድኃኔዓለምን ለመሳለም ቀራኒዮ ድረስ የሚሄዱ አንዲት እናት ነበሩ እና እኒህ እናት ሁልጊዜ ወደዚያ ሲሄዱ በተለይ ክረምት ላይ አንድ ቀን ውሃ ሊበላቸው ነበርና ተስለው ነበር ይባላል። እንዲያው መድኃኔዓለም ምን አለበት እኔ ያለሁበት እዚያ አካባቢ ብትመጣልኝ እኔ አንተን ፍለጋ እየመጣሁ እንዲህ ከምንገላታ አንዴ የኔን ሞት የኔን መንገላታት የተንገላታልኝ አምላኬ አባቴ አንተ ነው፣ እዚህ አሁንም በአንተ ስም ቤተ መቅደስ ቢሰራልኝ ብለው ተስለው ነበርና የኛም መበለስ ስለታቸው ደርሶላቸው እንግዲህ እግዚአብሔር ልጅ ኢያሱን አነሳስቶ በዚህ ቦታ ላይ ይህ ቤተክርስቲያን ተመስርቷል ማለት ነው። ቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን በኢትዮጵያዊ የግንባታ ተቆጣጣሪና በውጭ ሀገር ባለሙያዎች የተገነባ ሲሆን ኪነ ሕንፃውም የቤተ ክርስቲያኒቱን ፍልስፍና የሚያንጸባርቅ መሆኑን መልአከ ሰላም አምደ ወርቅ ይናገራሉ። ህንጻው እንግዲህ የተሰራው ቅድም እንዳየነው በውጭ ባለሙያዎች ነው፣ በጣሊያኖች በግሪኮች ነው የተሰራው። ነገር ግን ግሪካዊ ፍልስፍና ጣሊያናዊ ፍልስፍና ሳይጨመርበት በኢትዮጵያዊ ፍልስፍና ነው የተሰራው። በቃ ሶስት እንትን ያለው ቤተ መቅደስ አለ፣ ቅድስት አለ፣ ቅኔ ማህሌት አለ። በወቅቱ እንግዲህ ድምጽ ዋጉ ያልነበረም እንደዚሁ ነው። ክብ ሆኖ የሚሰራበት ምክንያት አለው። ለምን ክብ ሊሆን ቻለ ቢባል ያን ጊዜ እንዳሁኑ ድምጽ ዋጉ ያልነበረም ምእመናን ዙሪያውን ከበሩ የሚያስቀድሱት። ስለዚህ በአግባቡ ድምጹን መስማት እንዲችሉ ነው። መቅደስ ላይ ያለ መቅደስ ውስጥ
ቅዳሴ ነው የሚቀደሰው። ምስራቅ በኩል፣ በምዕራብ በኩል፣ ሰሜን፣ በደቡብ በኩል ያው ሴቶች፣ ወንዶች፣ ካህናት ተከፋፍለው ነው የሚቆሙበት። በዚያ ዙሪያውን ከበው ስጋ ወደሙ የሚቀበሉ ምእመናን ስጋ ወደሙ የሚቀበሉበት ነው። እንደገናም ደግሞ ቅድም እንዳሉ ትምህርቱን፣ ቅዳሴውን፣ አገልግሎቱን የሚከታተሉበት ነው። ያው ሶስተኛው ክፍል ቅኔ ማህሌት ነው። እሱ መርጌቶቹ ሊቃውንቱ ቅኔ የሚቀኙበት ማህሌት የሚቆሙበት ቦታ ነው። ስሙም እንደሚያመለክተው ማለት ነው። የቤተ ክርስቲያኑ ቅጽረ ግቢ ዕድሜ ጠገብ በሆኑ የሸበቱ ዛፎች ግርማ የተላበሰና የአካባቢውን የአየር ንብረት ሚዛን ያስጠበቀ ነው። አጸዱ እንግዲህ እንደምታየው አሁን 100 ዓመት የሞላቸው ጽዶች ናቸው ላይ ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገርመው ነገር ቤተክርስቲያን ልክ ስተክል የምትተክለው አጸዶችን ነው። ጽዶችን፣ ወይራዎችን፣ በተለይ የአገር በቀል ዛፎች አሉ። እንዲሁ መሬት ማይመጡ እንደ ባህር ዛፍ መሬትን ባዶ ማያደርጉ፣ ኪሳራ ማያመጡ፣ ለልምላሜ አየራቸው አየርን ጠብቀው መያዝ የሚችሉ ብዙ ነገሩ ያለው ቤተክርስቲያን ላይ ስለሆነ ቤተክርስቲያኒቱ ብዙ ነገሮችን የመጠበቅ ሀብት አላትና ከነዚህ መካከል ያው አንዱ አጸድ ስለሆነ አሁን ቀጨኔ ደብረ ሰላም መድኃኔዓለምም እንደምታየው በጽዶች የተከበበ ነው፣ በወይራዎች የተከበበ ነው። ገና ስትገባ ግርማ ሞገሱ ያስፈራን ያስደነግጣልና ይሄ አሁን እንግዲህ አብዛኞቹ እንትኖች ባለን ጥናት 100 ዓመት ያለፋቸው ናቸው ብዙዎቹ ጽዶች ማለት ነውና በዚህ መልኩ ነው ተከቦ የሚገኘው። መድኃኔዓለም ስምገናና መድኃኔዓለም ስምገናና ቀጨኔ ደብረ ሰላም መድኃኔዓለም ከተተከለበት ዘመን ጀምሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስመጥር በሆኑ ሊቃውንት ትልቅና የተዳደረ ሲሆን የሚሰየሙትም በልዩ ሁኔታ በንጉሡ ነበር ይላሉ የአሁኑ የደብር አለቃ መላከ ሰላም አምደ ወርቅ ደሴ። ለምሳሌ ያህልም የተወሰኑትን አባቶች ስም ጠቅሰውልናል። ደብሩ ትልልቅ ሊቃውንት የመሩት ደብር ነው። ለምሳሌ በኋላ አቡነ ዮሐንስ የተባሉት እነ ሊቀ ሊቃውንት ኃይለ መስቀል፣ በኋላ አቡነ ተክለ ሃይማኖት የተባሉት ብዙ ሊቃነ ጳጳሳት ከዚህ ደብር ላይ ወጣው። በነገራችን ላይ አሁን በህይወት ያሉት እና አለቃ ምናሴ የሚባሉ ታላላቅ ሊቃውንት፣ በህይወት የሌሉ እነ መላከ ሰላም ወይም መላከ ገነት ዘላለም እሰይ፣ እነ መላከ ምሕረት አለማየሁ ጥበቡን የመሳሰሉ ታላላቅ የቤተክርስቲያን ሊቃውንት የመሩት ደብር ነው። ይሄ ደብር እንዲያውም በንጉሱ ጊዜ ይተዳደር የነበረው በንጉሱ በሚሾሙ አለቆች ነው። በዚያን ጊዜ ፓትርያርኩ ለንጉሱ ያቀርባሉ። ንጉሱ ሙያውን አስገምገመው በሊቃውንት ምን ሙያ ያለው ቀጨኔ ደብረ ሰላም መድኃኔዓለምን ለመምራት ሙያው ምንድነው ተብሎ ነው። ዝም ብሎ የተገኘው ሁሉ አይሾም። በዚህ ደብር በቤተ ክርስቲያኒቱ ሙያ አንድ ያብነት መምህር የሆነ ወይ የቅኔ መምህር ወይ የመጽሐፍ መምህር ወይ የድጓ ወይ የአቋቋም መምህር የሆነ ሲሆን 2-3 ሙያ አጣምሮ የያዘ ካልሆነ ደግሞ በአንዱ ሙያ የታወቀ ሊቅ የተባለ ሰው ነው በንጉሱ ይሾም የነበረውና ያ ታሪክ አሁንም ከሞላ ጎደል አሁንም ድረስ አለ። አሁንም አለቆች የሚሾሙት ያው በቅዱስ ፓትርያርኩ ነው እና ትልቅ ክብር ያለው ጥንታዊ ታሪካዊ ደብር ነው። እንደገና አገልግሎቱ በጣም የተሟላ ደብር ነው። የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ብዙ ታሪካዊ ቅርሶች የሚገኙበት ነው። ስዕላት፣ የታላላቅ ስብዕናዎች መሪዎች፣ የተለያዩ ታሪካዊ ፋይዳ ያላቸው ስጦታዎችና ሌሎችም በጊዜያዊ ሚውዚየም ውስጥ የሚገኙ ሲሆን በአሁኑ ጊዜም ራሱን የቻለ ሚውዚየም ገንብቶ ሥራ ላይ ለማዋል እየተንቀሳቀሱ መሆናቸውን የደብሩ ዋና አስተዳዳሪ ነግረውናል። በነገራችን ላይ አሁንም በሙዚየማችን የሚገኙት ያው የነዚህ ነገስታት የልጅ ኢያሱ ቀለበታቸው አለ፣ የልጅ ኢያሱ ሰደርያቸው ልብሳቸው አለ፣ አልጋቸው አለ፣ ነጋሪታቸው አለ፣ የንግስት ዘውዲቱ አልባሶች አሉ፣ እንደገና የሚገለገሉባቸው ሁሉ አሉ። ከዚያ በተጨማሪ ለቤተ መቅደሱ ያበረከቷቸው ብዙ ብርቅና ድንቅ የሆኑ ከብር የተሰሩ ቅርሶች አሉ፣ መጻሕፍቶች አሉ፣ በብር የተለበዱ ጽዋዎች፣ ጻሕሎች ለቤተ መቅደስ አገልግሎት የሚሆኑ ከብር የተሰሩ በንግስት ዘውዲቱ በልጅ ኢያሱ ስጦታነት
ከዚያም ደግሞ እነሱን እየተከተሉ ፍታውራሪዎች ባለስልጣኖች ያበረከቷቸው የክብር ዕቃዎች አሉ አሁንም በቅርስነት የሚኖሩ በነገራችን ላይ ያው አሁን ገና ሙዚየም ለመስራት ራሱን የቻለ ሙዚየም ለመስራት ደብሩ እንቅስቃሴ ላይ ነው ያለው አሁን የሙዚየሙ ቦታ ከሌሎቹ ጋር ተዳብሎ ስለሆነ ለጎብኚዎች ብዙም ምቹ ስላልሆነ ታሪኩ ጎልቶ አልወጣም እንጂ ቀጨኔ ደብረ ሰላም መድኃኔዓለም አዲስ አበባ ላይ ካሉት አድባራትና ገዳማት የተሻለ ቅርስ ያለው የተሻለ ታሪክ ያለው ታላቅ ጥንታዊ ደብር ነው መድኃኔዓለም የለም የሚሳነው የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የተለየ የሚያደርጉት ጸጋዎችን የታደለ ነው የሚሉት አባ አምደ ወርቅ ለ24 ሰዓታት ሳይዘጋ የሚሰጠው አገልግሎቱና የአብነት ትምህርት ቤቱ ከልዩ መታወቂያዎቹ መካከል ናቸው ይላሉ ቀጨኔ ደብረ ሰላም መድኃኔዓለም ጾሙ ከተጀመረበት ጀምሮ ሙሉ ጾም ድጓ ይቆማል ምህላ ይደርስበታል ዳዊት ይደገምበታል ውዳሴ ማርያም ይደገምበታል በካህናቱ በኩል ደግሞ ሰዓታት ከ5 ሰዓት ጀምሮ ይቆማሉ እንግዲህ ቤተ መቅደሱ በነገራችን ላይ የሚዘጋው ምናልባት ከምሽቱ 1 ሰዓት እስከ 5 ሰዓት እስከ 4 ሰዓት ብቻ ነው እንጂ ሙሉ 24 ሰዓት ክፍት ነው ሰፊ አገልግሎት ያለው ለሀገር የሚጸለይበት ለህዝብ የሚጸለይበት ምእመናን በመላት ከተለያየ ቦታ መጥተው ጸሎታችን ይሰማል መስዋዕታችን ይሰምራል ብለው ተስፋ የሚያደርጉት ቦታ ስለሆነ ምእመናን የማይለዩት በመላት አገልግሎት የሚሰጥበት በጣም ወንጌል የሚሰበክበት ቦታ አሁን እሁድ እንደው ግርገጥሞ ከዚህ መተብታየው እሁድ ጧት እስከ 4 ሰዓት እስከ 5 ሰዓት ድረስ ህዝቡ በቃ ቁጭ ብሎ ወንጌል ነው የሚማረው ማታ እንደገና የሚዘጋጁ ሳምንታዊ ጉባኤዎች አሉ ወርሃዊ ጉባኤዎች አሉ አመታዊ ጉባኤዎች አሉ ደብራችን በወጣው መርሃ ግብር መሰረት በተጠና መልኩ ወንጌል የሚሰበክበት የተጣሉት የሚታረቁበት ኃጢአት የሰሩት ንስሐ የሚገቡበት እንደገና ወጣቶቹ በስነ ምግባር የሚታነጹበት በስነ ምግባር የሚያድጉበት ታላቅ ደብር ነው ከድሮ እስከ ዘንድሮ የደብሩ ሰንበት ትምህርት ቤት ብዙዎች ከሕፃንነታቸው እስከ ወጣትነት ዕድሜያቸው ድረስ ሃይማኖታዊ ዕውቀት የገበዩበት በስነ ምግባር ኮትኩቶ ለቁም ነገር ያበቃ በመንፈስም ያበለጸገ መሆኑም ይነገርለታል በሰንበት ትምህርት ቤት በጣም በብዙ ሺህ የሚቆጠሩ ሕፃናቱ ቅዳሜ መጥተው ብታይ በየገረገራው የሚገርመው ነገር አዳራሽ ስላልበቃቸው በየገረገራው በየመጠለያው በየክፍል ተሰልፈው ስርዓተ ቤተ ክርስቲያን የሚያጠኑ የመጽሐፍ ቅዱስ የሚያጠኑ እንደገና ጥንታዊውን የግዕዝን ቋንቋ የሚያጠኑ በሰንበት ትምህርት ቤት በኩል ጠንካራ የሆነ ትምህርት የሚሰጥበት ደብር ነው መድኃኔዓለም የለም የሚሳነው በቤተ ክርስቲያኑ ቅጥር ግቢ ውስጥም ብዙ ስመጥር የአገር ባለውለታዎች ያረፉበት ነው በዕለተ ቅዳሜና እሁድ እንዲሁም በየወሩ በ27ኛውና በ19ኛው ቀን በቤተ ክርስቲያኑ ዙሪያ በሚገኙ መንገዶች ዳርና ዳር ላይ የሚካሄደው የሰንበት ገበያ ሱቅ ተከራይተው መስራት የማይችሉ ባለ አነስተኛ ካፒታል ዜጎች ነግደው ራሳቸውን እንዲችሉ ያስቻለና የራሱን ኢኮኖሚያዊ አስተዋጽኦ ያደረገ ነው ነጋዴዎች እሁድ ነጠላ ዘርግተው ዕጣኑን እጧፉን ሻንጥላውን እየሸጡ እንደገና የገበያ ላይ የሚሸጡ አሁን ሱቅ የፈረሰባቸው መጠለያ የሌላቸው ሰዎች የሚገርም ከዚህ እስከ ሾላ ድረስ ዘርግተው እየሸጡ የሚተዳደሩበት ደብር ነው እና የቀጨኔ ደብረ ሰላም መድኃኔዓለም ጠቀሜታው በጣም ዘርፈ ብዙ ነው በጣም ዘርፈ ብዙ እንግዲህ እዚህ ላይ የሚነግዱት ደግሞ ክርስቲያኖች ብቻ አይደሉም ማያምሩትም ጭምር ናቸው ቤተክርስቲያን ሁሉንም እኩል ነው የምታየው በነገራችን ላይ ዛሬ ግን ሙሉ ነኝ ክብር ለእርሱ ይሁን አለ የማይተወን በማህበራዊ አገልግሎትም በኩል በደብሩ አስተዳደር ፍቃድ የተሰጣቸው ሰዎች የእርቅ ኮሚቴ አቋቁመው አገልግሎት የሚሰጡበት ሲሆን በተጨማሪም በደብሩ ቅጽር ውስጥ የተለያዩ ዕድሮችና ዕቁቦች ይሰበሰቡበታል ቀጨኔ ላይ በነገራችን ላይ አስታራቂ ኮሚቴ አለ አስታራቂ ኮሚቴ በደብሩ ፈቃድ የተሰጠው አስታራቂ ኮሚቴ አለ ባልና ሚስት ከተጣሉ ጎረቤትና ጎረቤት ማንኛውም ሰው ከተጣላ እየዞረ የሚያስታርቁ አስታራቂ ሽማግሌዎች አሉት እና እነዚህ አስታራቂ ሽማግሌዎች የእርቅ ፕሮግራማቸው ስነ ስርዓታቸው የሚያከናውኑት እዚህ ግቢ ውስጥ ነው ዕቁብ የሚጥሉ ሰዎች ዕቁብ ይጥላሉ ቦታ የሌላቸው ድር ስለ ድር የሚጠቀሙ ሰዎች አሉ ትምህርት ለማግኘት በንስሐ አባቶቻቸው በኩል ትምህርት ማግኘት ቢፈልጉ ምዕመናን ተሰባስበው ትምህርት የሚማሩበት ቦታ ነው ብቻ ቀጨኔ ደብረ ሰላም መድኃኔዓለም በጣም ዘርፈ ብዙ የሆነ ጠቀሜታ ለምዕመናን
ለክርስቲያኖች ብቻ ሳይሆን ለማንኛውም በዙሪያው ለሚኖሩ ኢትዮጵያውያን ሁሉ አገልግሎት የሚሰጥ ነው። መድኃኔዓለም አንተን ማን ይመስላል? ከከበደን በስምህ ይቀላል። አይደለም ሥራ የሌለው ሥራ ያለውም ለመኖር በሚንገዳገድበት በዚህ ጊዜ ችግር ከቤት ያስወጣቸው ነዳያን ወደ ቤተ ክርስቲያኑ በሚመጡ ምዕመናን እገዛ በልተው ጠጥተው የሚኖሩበትም ነው። ቀጨኔ ደብረ ሰላም ሁል ጊዜ ዓመት እስከ ዓመት ድሆች የሚመገቡበት ደብር ነው። ዓመት እስከ ዓመት ማለት ነው። ባለ 50ውን በሙሉ ድግስ አለ። እንግዲህ አሁን ዘመኑ ውድ ነው አይደለም? ጤፍ እንግዲህ ስንት እንደሚሸጥ ታውቀዋለህ። በሬ ስንት እንደሚሸጥ ታውቀዋለህ። በግ ስንት እንደሚሸጥ ታውቃለህ። እኔ የቀጨኔ ሕዝብ ግን በጣም የተባረከ በጣም ደግ፣ እኔ የት እንደሚያመጣውም አላውቅም። እግዚአብሔር እንዴት እንደሚባርከውም አላውቅም። በእውነት ድግስ እየደገሰ ግብረ ሰላም ያበላል። የክርስቶስን ሞቱን ትንሣኤውን ስለኛ ብሎ የተቀበለውን መከራ ድግስ በመደግ በተግባር ያስባል። ድሆችን ያበላል። አሁን ከደብረ ዘይት ከግማሽ ከኩል ጾም ጀምሮ በደብራችን አሁን በወጣቶች ክፍል ብር እየተሰበሰበ ነው ያለው። መድረክ ላይ እናሳስብላቸዋል፣ ማሳሰቢያ እንሰጣለን። ህዝቡ እየሰጠ ነው ያለው። አሁን ከፋሲካ ማታ ጀምሮ ድሆች እያንዳንዳቸው በዚህ አካባቢ ያሉ ድሆች ቅርጫ የሚሰጣቸው ድሆች አሉ። ዶሮም ይገዛላቸው አሉ። እንደየአቅማቸው ሁሉም የሌላቸው ድሆች ካላቸው ጋር እኩል በዓሉን እንዲያከብሩ የቀጨኔ ደብረ ሰላም መድኃኔዓለም የሰንበት ትምህርት ቤቶች እንዲሁም ወጣቶች በመተባበር ይህን የሚያደርጉበት ደብር ነው። እንደገና የኔ ቢጤው ለምኖ እንግዲህ የሚተዳደረውን አሁን በውጭ ስትገባ የምታየው ነው። ይህ ሁሉ የኔ ቢጤ ከዚህ ህዝብ ላይ ነው ለምኖ የሚተዳደረው። ክቡራትና ክቡራን የወይ አዲስ አበባ አድማጮች፣ በአዲስ አበባ ውስጥ ከሚገኙ ታላላቅ አድባራት መካከል አንዱ የሆነውን የቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን የሚያስቃኘው ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ዝግጅት እንገናኛለን። ከቀሪው የወይ አዲስ አበባ ዝግጅቶች ጋር አብራችሁን ሁኑ። በደም የታተሙ ኃይልህን ተሸከሙ የቅኔ ዑደት ሆነ ክብር ባለም ገነነ ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በዙፋኑ ስር ካሉት ከሰባቱ መናፍስት ከታመነው ምስክር አዲስ ውዳሴ መዝሙር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስምህ ገናና